ሰላም ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ሰበር መረጃ ተሰምቷል። አንድሬ ሳንቶስ ወደ ኦልድ ትራፎርድ ለመምጣት ተስማምቷል። ይህ የዩናይትድ ጉዳዮች ብቻ የሚዳሰሱበት ሬድ ዴቪልስ ኢትዮጵያ ቻናል ነው። ለዚህ ቻናል አዳዲስ የሆናችሁ ቤተሰቦቻችን ይህንን ቻናል ሰብስክራይብ በማድረግ አዳዲስና ሰበር ዩናይትድን የተመለከቱ ስፖርታዊ መረጃዎችን ታገኛላችሁ። ከዛ በተጨማሪ እንደዚሁም በየዕለቱ አዳዲስ ከዩናይትድ ጋር የተያዙ ስፖርታዊ ጉዳዮች የሚዳሰሱበት ቻናል ነው ሬድ ዴቪልስ ኢትዮጵያ። እንደዚሁም ቤተሰቦቻችን ቪዲዮን ላይክ በማድረግ እንድትጀምሩ እንጠይቃለን። በሰበር በርካታ መገናኛ ብዙሃን አትሌቲክን ጨምሮ እያወሩለት ያሉትን የአንድሬ ሳንቶስን ጉዳይ ልናነሳ ወደናል። ሙሉ ስምምነቱን እንደዚሁም ደግሞ ስለ ተጫዋቹ በርካታ ጉዳዮችን እናነሳለን። ዩናይትድ እንግዲህ ይህንን ብራዚሊያ አማካይ አንድሬ ሳንቶስን ከቼልሲ ለማስፈረም ሙሉ ስምምነት ላይ መድረሱ ተረጋግጧል። ዩናይትድ ለዚህ ዝውውር 48 ሚሊዮን ፓውንድ ቋሚ ክፍያና በቀላሉ በቀጣይ የሚከፈል 2 ሚሊዮን ፓውንድ ተጨማሪ ማበረታቻዎችን ወይንም ቦነሶችን የሚከፈል ሲሆን ቼልሲ ደግሞ ተጫዋቹ ወደፊት ለሌላ ክለብ በሚሸጥበት ወቅት የ10 በመቶ ድርሻ እንዲኖረው የሚያስችል አንቀጽ በውሉ ላይ መካተቱ ሰምቷል። በ6 ቁጥር ወይንም በተከላካይ አማካይና በ8 ቁጥር የአጥቂ አማካይ ስፍራዎች ላይ መጫወት የሚችለው የ22 ዓመቱ ተጫዋች ከማንቸስተር ዩናይትድ ጋር በግል ጥቅማጥቅሞች ዙሪያ እየተስማማ ሲሆን ዝውውሩን ለማጠናቀቅና የሕክምና ምርመራ ለማድረግ ወደ ማንቸስተር ለመጓዝ ከቼልሲ ፍቃድ ተሰጥቶታል። ከስታንፎርድ ብሪጁ ክለብ ጋር እስከ 2030 ድረስ የሚዘልቅ ውል የነበረው ሳንቶስ ከበርካታ ክለቦች ጥያቄ በነገራችን ላይ የቀረበለት ሲሆን አትሌቲክ ባለፈው እሁድ ባወጣው ዘገባ ዩናይትድ ተጫዋቹን ለማስፈረም እንቅስቃሴ እያደረገ እንደነበር ገልጾ ነበር። ቼልሲ ለዚህ የብራዚል ብሔራዊ ቡድን ተጫዋች ትልቅ ግምት ቢሰጠውም ተጫዋቹ ግን በቋሚነት የመጫወት እድል ማግኘት እንደሚፈልግ ነው የተነገረው። ይሁን እንጂ ሞይሰስ ካይሴዶ ባለፈው ሚያዝያ ወር እስከ 2033 የሚያቆየውን አዲስ ውል መፈረሙን ተከትሎ ሳንቶስ በቼልሲ ቋሚ የመሰለፍ ዕድሉ አነስተኛ ሆኖ ነበር። ሳንቶስ በጥር 2023 ከብራዚሉ ቫስኮ ደጋማ ቼልሲን የተቀላቀለ ሲሆን በ2025-26 የውድድር ዓመት በሁሉም ውድድሮች 43 ጨዋታዎችን አድርጎ 3 ጎሎችንና 4 ለጎል የሚሆኑ ኳሶችን ወይንም አሲስት አመሻሽቶ አቀብሏል። ለብራዚል ብሔራዊ ቡድን 6 ጊዜ የተሰለፈ ቢሆንም በዘንድሮ የዓለም ዋንጫ እንደሚታወቀው በካርሎ አንቸሎቲ ስብስብ ውስጥ ሳይካተት እንደቀረ የሚታወቅ ነው። ነገር ግን የ2023-24 የውድድር ዘመን የመጀመሪያ አጋማሽን በኖቲንጋም ፎረስት በውሰት አሳልፎ 2 ጨዋታዎችን ብቻ አድርጎ እንደነበር የሚታወቅ ሲሆን ቀጣዮቹን 18 ወራት ግን በፈረንሳይ በስትራስቡርግ በውሰት አሳልፏል። እዚያም በ45 ጨዋታዎች 12 ጎሎችንና 5 አሲስቶችን በማስመዝገብ ድንቅ ጊዜን በወቅቱ ማሳለፉ የሚታወቅ ነው። በዩናይትድ በኩል ስለዚህ ዝውውር ያለውን ሁኔታ ስናነሳ አትሌቲክ በሰኔ ወር እንደዘገበው ከሆነ በዚህ ክረምት የማንቸስተር ዩናይትድ ዋነኛ ቅድሚያ የሚሰጠው ተግባር የአማካይ ክፍሉን ማጠናከር ነበር። ካሲሚሮ በ2025-26 የውድድር ዘመን ማጠናቀቂያም ውሉ በማብቃቱ ክለቡን እንደለቀቀ የሚታወቅ ነው። ማኑኤል ጋርቴ ደግሞ ዩራጋይ በዓለም ዋንጫ የምድብ ጨዋታ በስፔን በተሸነፈችበት ወቅት የጉልበት ጅማት መበጠስ ጉዳት ደርሶበት ወይንም የኤሲኤል ጉዳት ደርሶበት ለረጅም ጊዜ ከሜዳ እንደሚርቅ የሚታወቅ ነው። ዩናይትድ ኤሊዮት አንደርሰንን ከኖቲንጋም ፎረስት ለማስፈረም ፈልጎ እንደነበር ይታወቃል። እንግሊዛዊ አማካይ በ116 ሚሊዮን ፓውንድ ወይንም በ153 ሚሊዮን ዶላር ወደ ሲቲ አምርቷል። እንዲሁም ለማቲያስ ፈርናንዴዝ ለማስፈረም ጥረት ቢያደርጉም ዩናይትዶች ቶተንሃም ዌስትሃም የጠየቀውን 85 ሚሊዮን ፓውንድ ወይንም 98 ሚሊዮን ዩሮ ከፍሎ ተጫዋቹን ወስዶታል። በአሁኑ ወቅት ዩናይትድ የአታላንታውን አማካይ ኤደርሰንን ለማስፈረም በ40.5 ሚሊዮን ዩሮ ቋሚ ክፍያ እና በቀጣይ በ4.5 ሚሊዮን ዩሮ ተጨማሪ ቦነስ ከስምምነት የደረሰ ሲሆን ዝውውሩ በሕክምና ምርመራ ላይ የተመሰረተ ነው። ፈርናንዴዝን ለማስፈረም 85 ሚሊዮን ፓውንድ ለመክፈል ወደ ኋላ ማለታቸውን ተከትሎ ዩናይትድ በፕሪሚየር ሊግ ልምድ ያለው ሌላ ወጣትና ተሰጥኦ ያለው አማካይ አማራጭ አድርጎ እየፈለገ እንደነበር የሚታወቅና የሚጠበቅም ነበር። ሳንቶስ ከዚህ መመዘኛ ጋር የሚስማማ ሲሆን በአጫዋች ዘይቤው ከፈርናንዴዝ ጋር አንዳንድ ተመሳሳይነት እንዳሉት የዘ አትሌቲክ መረጃ ያሳያል። ሁለቱም ኳስን ከአማካይ ክፍል ወደፊት በማሻገር ረገድ የተካኑና ኳስ በእጃቸው በማይሆንበት ጊዜም በተከላካይነት ጨዋታዎችን በማሸነፍ ረገድ በጣም ጥሩ የሚባሉ ተጫዋቾች ናቸው። ቼልሲ ተጫዋቹን ለመልቀቅ ፈቃደኛ በመሆኑ ይህ ዝውውር ዌስትሃም
ለፈርናንዴዝ እንደጠየቀው አይነት ከፍተኛ የገንዘብ ወጪንም አይጠይቅም። በ22 ዓመቱ ገና የማደግ ሰፊ እድል ያለው ተጫዋች ሲሆን የኦልድ ትራፎርዱ ክለብ ለሱ ያለው ፍላጎት አዲስ አይደለም። የዩናይትድ የምልመላ ክፍል ባለፈው ክረምትም ሳንቶስን ሲከታተለው እንደነበር መረጃዎች ያሳያሉ። ይሁን እንጂ ዩናይትድ በአማካይ ክፍሉ ላይ አሁንም የልምድ ማነስ በነገራችን ላይ ሊታይበት ይችላል። በዚህም ባለፈው የውድድር ዘመን ክለቡ በፕሪሚየር ሊጉ 3ኛ ደረጃን ይዞ እንዲያጠናቅቅ ከፍተኛ ተጽዕኖ የነበረውን የካሲሚሮን ቦታ ሙሉ በሙሉ ተክቷል ማለት አይቻልም። በተጨማሪም ሳንቶስ ብዙ የዩናይትድ ደጋፊዎች በዚህ መልሶ ግንባታ ወቅት እንዲፈርም የሚፈልጉት አይነት ትልቅ ስም ያለው ተጫዋችም አይደለም በነገራችን ላይ። ነገር ግን ዩናይትድ በዚህ ክረምት የአታላንታውን ኤደርሰንን ጨምሮ 2 ተጨማሪ አማካዮችን ለማስፈረም በቀጣይ ተስፋ እንዳለ የተነገረ ሲሆን የሳንቶስ አይነት መገለጫና ብቃት ያለውን ተጫዋች መካከል ደግሞ ለቀጣይ ተጨማሪ ማጠናከሪያዎች ቦታ የሚተው ይሆናል ይላል ዘገባው። ይህ ሽያጭ ለቼልሲ ምን ያህል ያዋጣል በሚል በዛ አትሌቲክ የቼልሲ ዘጋቢ ሲሞን ጆንሰን ስለ ዝውውሩ መረጃዎችን ሲጽፍ ቼልሲ ቀደም ሲል ለዚህ አማካይ የቀረቡለትን ጥያቄዎች ውድቅ አድርጎ የነበረ ቢሆንም በዚህ የዝውውር መስኮት የማይሸጥ ከሚለው ዝርዝር ውስጥ መውጣቱ ብዙ ነገርን ያሳያል። ይህ የብራዚል ብሔራዊ ቡድን ተጫዋች በስትራስቡርግ በነበረው ቆይታ በሊግ 1 ካሉ ምርጥ አማካዮች አንዱ መሆኑን ካስመሰከረ በኋላ ባለፈው የውድድር ዘመን ለቼልሲ 43 ጨዋታዎችን አድርጓል። ሆኖም በ2025-26 የውድድር ዘመን ለቼልሲ በቋሚነት የጀመረው 25 ጨዋታዎችን ብቻ ሲሆን ከነዚህም ውስጥ በፕሪሚየር ሊጉ 13ቱ ብቻ ነበሩ። ውሉ እስከ 2030 ድረስ የማይጠናቀቅ በመሆኑ ቼልሲ ከፍተኛ ትርፍ ለማግኘት ትልቅ የገንዘብ መጠን መጠየቅ ይችላል። ይህ የሚገኘው ገንዘብ በሌሎች አዳዲስ ተጫዋቾች ዝውውር ላይ መልሶ ሊፈስ የሚችል ሲሆን ክለቡ የሰንደርላንዱን ግራኒት ዣካን ለማስፈረም እያደረገ ያለው ጥረትም በአማካይ ክፍሉ ላይ አዳዲስ ተጫዋቾችን ለመጨመር መዘጋጀቱን ያሳያል ይላል ዘጋቢው። እና በክለቡ ውስጥ ትልቅ ግምት የሚሰጡ ተጫዋች ቢሆንም ሳንቶስ በመጪው ውድድር ዘመን በቋሚነት የመሰለፍ እድሉ ምን ያህል ሰፊ ነው የሚለው ላይ ጥልቅ ጥያቄ አለ እና ካይሴዶ ከተከላካዮች ፊት ለፊት ከሚሰለፉ ቁልፍ ተጫዋቾች አንዱ ሲሆን ሪያል ማድሪድ ደግሞ ኤንዞ ፈርናንዴዝን ለማስፈረም እቅድ እንደሌለው አስታውቋል። እና ዘ አትሌቲክ እንደዘገበው ሮሜዮ ላቪያ እና ዳሪዮ ኡሱጎ በአሁኑ ጊዜ በክለቡ ይቆያሉ ተብሎ ይጠበቃል። ሆኖም አንድሬ ሳንቶስን በሊግ ውስጥ ላለ ቀጥተኛ ተቀናቃይ መሸጥ በአንዳንድ የክለቡ ደጋፊዎች ዘንድ ቅሬታን እንደቀሰቀሰ እየተነገረ ቢሆንም ለዩናይትድ ግን በጣም ጥሩ የሚባል ዝውውር ነው ከተጫዋቹ እድሜ አንጻርም እየተባለ ነው የሚገኘው። እናንተስ ውድ ዩናይትዳውያን ይህንን የአንድሬ ሳንቶስን ዝውውር እንዴት ተመለከታችሁት? በሊጉ የመጫወት ልምድ ያለው ተጫዋች ነው በኖቲንግሃም ፎረስት። በፈረንሳይ ከሄደ በኋላ ደግሞ በስትራስቡርግ ባሳየው ብቃት በነገራችን ላይ በጣም የሌሎች ክለቦችንም ትኩረት እንደሳበ ይታወቃል። አንደኛ ብራዚላዊ ነው። በጣም ጥሩ የእግር ኳስ ተሰጥኦ ያለው ተጫዋች እንደሆነ አያጠራጥርም አንድሬ ሳንቶስ እና በእርግጥ ዩናይትድ እንደ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ ያሉ ተጫዋቾችን ማጣቱ በርካታ በመላው ዓለም ያሉ የዩናይትድ ደጋፊዎችን ያበሳጨና ኢኒዮስ ላይም ተቃውሞ እንዲያሰማ ያደረገ ጉዳይ ቢሆንም የአንድሬ ሳንቶስ መምጣት ግን በቀጣይ ዩናይትድ ያው ጥሩ የተከላካይ አማካይ ካገኘ በፈጠራ ረገድ ጥሩ ብራዚላዊ የሚባል አይነት ተጫዋች ነው አንድሬ ሳንቶስም እየተባለ ነው የሚገኘው። በአጠቃላይ ግን የአንድሬ ሳንቶስን ዝውውር እንዴት ተከታተላችሁት? እንዴት ተመለከታችሁት? ውድ ቤተሰቦቻችን ሀሳብ አስተያየቶቻችሁን ይህንን ዝውውር በተመለከተ በኮሜንት አካፍሉን። ዩናይትድ የከፈለው ዋጋ ስለዚህ ተጫዋች ይገባዋል ብላችሁ ታስባላችሁ? እስከ 50 ሚሊዮን ፓውንድ ነው እንግዲህ አጠቃላይ ለዚህ ተጫዋች ዝውውር ዩናይትድ የከፈለው። አሁን ላይ በቀጥታ 48 ሚሊዮን ፓውንድ ይከፈላል። በቀጣይነት 2 ሚሊዮን ፓውንድ ተጨማሪ ቦነሶችን ዩናይትድ እንደሚከፍል ነው የተነገረው። ያው ከተጫዋቹ ብቃትና የሚመዘገቡ ውጤቶች ጋር ተያይዞ ነው እነዚህ 2 ሚሊዮን ፓውንድ የሚከፈለው። በድምሩ ግን በአጠቃላይ 50 ሚሊዮን ፓውንድ ብላችሁ ያዙት። የአንድሬ ሳንቶስን ዝውውር በተመለከተ ዝውውሩን እንዴት ተመለከታችሁት? ለዩናይትድ ይመጥናል ብላችሁ ታስባላችሁ? በዩናይትድስ ይህ ተጫዋች ስኬታማ ይሆናል ብላችሁ ታስባላችሁ? በሚለው ጉዳይ ላይ ሀሳብ አስተያየቶቻችሁን አካፍሉን ዩናይትዳውያን ቤተሰቦቻችን። በነገራችን ላይ ተጫዋቹ የሕክምና ምርመራውን እንዲያደርግ ፍቃድ እንደተሰጠው ጭምር እየተነገረ ነው የሚገኘው። በግል ጉዳዮች ላይም ሙሉ በሙሉ ስምምነት ላይ ዩናይትድና አንድሬ ሳንቶስ መስማማታቸው ተዘግበዋል። እንግዲህ የዩናይትድ ከኤደርሰን ቀጥሎ ሁለተኛው ፈራሚ ነው ማለት ይቻላል። በቀጣይ ግን ይሄ ጉልበት ያለው የተከላካይ አማካይ ማምጣት ይጠበቅበታል ዩናይትድ። ያንን በተመለከተ አሁን በበርካታ መገናኛ ብዙሃን በዚህ ቦታ ላይ ወይም በተከላካይ አማካይ ቦታ ላይ ዩናይትድ በቀጣይነት ለማስፈረም ከጫፍ እንደደረሰ የተዘገበ የሚገኘው ፈረንሳይ ተጫዋች ኦሬሊየን ቹአሜኒ ነው። ለ26 ዓመቱ ተጫዋች ዩናይትድ ሪያል ማድሪድ የሚጠይቀውን ክፍያ ሙሉ በመክፈል ተጫዋቹን ወደ ኦልድ ትራፎርድ
ለማምጣት አሁን ላይ ሙሉ ዝግጅት ማጠናቀቃቸው እንደዚሁም ደግሞ ለኦሪሌን ቹዋሜኒም የ5 ዓመት ኮንትራት ለመስጠት በዩናይትድ በኩል ፍላጎት እንዳለ እየተዘገበ ነው የሚገኘው። ሙሉ ዝርዝር ጉዳዮች ከዓለም ዋንጫ ወይንም ከፈረንሳይ ብሔራዊ ቡድን የዓለም ዋንጫ ቆይታ በኋላ ይፋ የሚደረጉ ይሆናል። አሁን ላይ ግን የአንድሬ ሳንቶስ ዝውውር በቀጣይ ዩናይትድ ይፋ ያደርጓል ተብሎ ይጠበቃል። ስምምነት ላይ ሙሉ ለሙሉ እንደተደረሰም ተሰምቷል። በቀጣይ ሌሎች አማካዮችም እንዲመጡ ይጠበቃል። ፌሊክስ ኔሚቻ አንደኛው ነው። ከዛ ውጭ የበርነማውዙ አሌክስ ስኮትም አሁንም ስሙ በዩናይትድ ዝርዝር ውስጥ ያለ ተጫዋች ነው። የግራና የቀኝ ተከላካይ ስፍራ ተጫዋቾችና የግራ መስመር አጥቂ አሁንም በዩናይትድ የክረምት የዝውውር እቅድ ውስጥ ያሉ ቦታዎች ናቸው። አንድሬ ሳንቶስን በተመለከተ ግን ዝውውሩን እንዴት ተመለከታችሁ? ሀሳብ አስተያየቶቻችሁን በኮሜንት አድርሱ። በመላው ዓለም ያላችሁ ውድ ዩናይትዳውያን እስከ መጨረሻው አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በመላው ዓለም ሰናይ ጊዜ እንዲሆንላችሁ በመመኘት በያላችሁበት ሰላምና ጤና እንመኛለን። ቻው ቻው።